አይ የኔ ምስኪን ለካ ደፍቶት ነው። ታዲያ ምን ላድርግ? ምን ትመክረኛለህ የኔ ልጅ? አሁንም ደግሜ የምነግርሽ አንቺም ልጅሽም ከዚህ ጭራቅ ሰው እየራሳችሁ እንድትደብቁና እንድታድኑ ብቻ ነው። እንደዛ እስካሁን በድህነት ኖራችሁ የለም? ቢያንስ እሷን ግን ቢቀርባት እንደሚሻላት ነግሬያታለሁ። አዎ የራሷ ጉዳይ ኪሩዬ። እኔ ከዚህ በላይ ጭንቀት ማስተናገድ አልችልም። ትርሲት የታክማ አልመጣችም። አባትና ልጅም ይህን ቤት ለመቀራመት እንዴት እያደረጉኝ እንደሆነ ታውቃለህ። ይገባኛል፣ ግን እሷም እየቀለደች አይመስለኝም። አንዳንድ ነገሮች እንደዚህ ነገን ስንተዋቸው በኋላ ላይ ብዙ መዘዝ ይዘው የሚመጡ ይመስለኛል። እረሷ ቀልደኛ ናት እባክህ። ይህን ብያት ነበር። ብታምኚ ነው የሚሻልሽ። እዚህ በነፍሷ ስትጫወችባትና አካባቢሽ ጋር ልትገያት የነበረችዋ ልጅ አሁን አታገኛትም። ለሕክምና ወደ ውጭ ሀገር ሄዳለች። ቆይ ግን ከ10 ቀን በኋላ ነው የምትሄደው ላልከኝም ነበር እንዴ? ውሸትን ለአንቺና ለአባትሽ ብቻ የፈቀደው ማን ነው? ብልጣብልጥነቱን እኮ እኛም እናውቅበታለን። ሲጀመር እንድትሄድ ተስማምተናል። ግርማንም እውነት አምኜ የምቀበልሽ መሰለሽ እንዴ? እንደዚህ በቀላሉ ግርማም እንደዚህ ተስማምቷል ስትኝ እውነት ተቀብዬሽ መስሎሽ ነው? እናንተ ምን ሴራ እንደጠነሰሳችሁ እኔ በደንብ አድርጌ አውቃለሁ በማለት ይላታል። እሷም ትደነግጥና የምን ሴራ ነው አንተ ደግሞ? በቃ እኔስ እህቴ አይደለች እንዴ? ለምንድን ነው ማይሆን ነገር የምትናገረው ብላ ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት ካዲያ አንቺ ምን ፈልገሽ ነው እንደዛ ያልሽው? አንተ ሲጀመር ለምን ዋሸኝ? እኔ እህቴ እንድትታከምስ እኔ ሳይደል ያሳመንኩት ብላ ስትልም እናንተ ልታደርጉ ያላችሁትን እኔ በደንብ ጠንቅቄ አውቃለሁ ብሎ ይላታል። ምን ልናደርግ ነበር ብላ ስትጠይቀውም እናንተ ልታደርጉ ያላችሁትማ ትርሲትና ማሚ ይሄዱላችኋል። ከዛም በኋላ እዚህ ቤት ውስጥ እንደፈለጋችሁ ልትፈነጩ ፈልጋችሁ ነበር በማለትም ይናገራታል። እሷም እጅግ ትደነግጣለች። ውሸት ላንቺና ለግርማ ብቻ አይደለም የተፈቀደው። አንዳንድ ጊዜ እኛም መዋሸት አለብን። ሁል ጊዜ ሞኝ እየመሰልናችሁ እሺ ስለምንል ብቻ ብሎ ይላታል። እንግዲህ ለአምሮትም እጅግ በጣም ነው የደነገጠችው። በይ አምንሽ ተቀበያ ብሎ ይላታል። እሷም እንግዲህ ማመን እስኪያቅታት ድረስ ሆኗ ነበር። እንግዲህ አቶ ግርማም እጅግ በጣም ስሜታዊ ሆኖ ተናዷል። እኔም አንቺን አምኜ የተሸወርኩኝ፣ አንቺን አምኜ ነው የተሸወርኩት ብሎ ሲላትም ዳድ አሁንም እኮ ሌላ እድል አለን። ትርሲት ሄደች እንጂ ማሚ እኮ አልሄደችም ብላ ትላለች። ደግሞ ምን እናደርግ? ደግሞ አንቺ ለምንድን ነው ከ10 ቀን በኋላ ብለሽ የሸወድሽኝ? አንቺም የተሸወድሽው ብሎ ሲላት አይ ክሩቤል እኮ ነው ከ10 ቀን በኋላ ነው የምትሄደው ያለኝ። ስለዛ ነው ይሄ ክሩቤል እያለ እኛ የምናስበው ነገሮች ሁሉ አይሳኩልንም ብላ ትለዋለች። እንዴ ለካ እሱ ነው ነገሮቻችንን እንዳይሳኩ እያደረገ ያለው። ስለዚህ መጀመሪያ እንደውም ክሩቤልን ነው ማስወገድ ያለብን በማለት ይናገራል። ይህንን ስራ የሚሰራ ሰው እፈልጋለሁ፣ እንደውም በመጀመሪያ እሱን ነው ማስወገድ ያለብኝ በማለት እንግዲህ ወስኖ ይነሳል። ክሩቤልን እንግዲህ ለማስወገድ ያስብና ጆን ብሎ ይላታል። እንዴ ዳድ ለምንድን ነው ጆን ብላ ስትለውም እንደዚህ ሳየው ዱርዬ ነገርና ደፋር ልጅ ይመስለኛል። ስለዚህ ለምን እሱ እንዲያስወግደው አናደርግም ብሎ ይለዋል። እሱማ እንደውም ብዙ ቀን ካላስወገድኩት ነገሮቻችሁ የማይስተካከለው ይሄ ክሩቤል ስላለ ነው ብሎኛል ብላ ትላታለች። አይ እንደዛማ ደፋር ከሆነ በቃ ንገሪው፣ ስለዚህ ሁሉንም ነገር ከሱ ጋር እንጨርሳለን ብሎ ይላታል። እንግዲህ ለአምሮትም እጅግ ደስ ይላታል። ክሩቤልን ሊገደል ነው በማለት ሀስባና ወስና ተደስታ ትገኛለች ማለት ነው። እንግዲህ ለጆኒም ትደውልለትና ከዳድ ጋር እንዲገናኙ ታደርገዋለች። እሱም እንግዲህ በል እኔ የምልህን ነገር ቀጥ አድርገህ ጨርስ፣ ስለዚህ እሱ እንዲጫወትብን በፍጹም እንዳትፈቅድ ብሎ ይለዋል። እሱም ካዲያ እሺ ምንም ችግር አሳባ ይግቦት ካለ እውነት አንተ ወንድ ሆነህ ይሄንን ነገር ከጨረስክልኝ፣ ክሩቤልን ከአስወገድክልኝ አይደለም ልጄን ሁለመናዬን ነው የምሰጥህ፣ ብዙ ስራም ነው አብረን የምንሰራው፣ ታኮራኛለህ ብሎ ይለዋል።
እሱም አረ ምንም ችግር የለም ፋዘር፣ እኔ ከመጀመሪያውም አስወግደው ነበር ብሎ ሲለውም እሺ እንደዛ ከሆነ በማለት እንግዲህ ይመካከራሉ። እሱም እንግዲህ ለማስወገድ ተማምነውና ተሳስበው ይገኛሉ ማለት ነው። እንግዲህ እሱም ለማስወገድ ከተስማሙም በኋላ ሁሉንም ለመጨረስና ሁሉንም ለማስተካከል ከተስማሙ በኋላ እንግዲህ ክሩቤልን መጨረሻ ላይ ይደውልለትና ክሩቤልን ከማስወገድ በፊት የሆነ ቦታ አግተውና ብዙ የማወጣጣው ነገር ስላለ ያንን ነገር ማወቅ እፈልጋለሁ፣ ስለዚህ አግተኸው እናስወጣጣዋለን ብሎ ይለዋል። እሱም እንግዲህ እሺ በማለትም ይናገረዋል። እንግዲህ እታጉም 2 ወር እንደቀራትና እንደምትሞት ለልጇ ሁሉንም ነገር ትነግራታለች። ስላባቷ በነገረችባት በይ ልጄ ብዙ ዱብዳ አብዝቼብሻለሁ፣ በይ ልጄ ቻይና ስሚኝ ብላ ትላታለች። እማዬ ግን ምንድን ነው ብላ ስትላትም አይ በቃ ችለሽ እንድትችው ብላ ስትላትም እኔ እኮ እነሱን አልፈልጋቸውም፣ አንቺ ብቻ ለእኔ በቂ ነሽ። መጀመሪያ እኔ ለአንቺ አንቺ ደግሞ ለእኔ ተባብለንስ የለ እንዴ? ለምንድን ነው አንቺ እነሱን እንዳገኝና ከእነሱ ጋር እንደሆነ የፈለግሽው ብላ ስትጠይቃትም በይ እንግዲህ እኔ ለፈለግኩት ልንገርሽ ብላ ትላታለች። አይ እኔ ራሴ ዘና አርጌ ነው የማኖርሽ፣ ድሮ የነበረሽን ህይወት እመልስልሻለሁ፣ እንደዚህማ እንድትጨናነቅሽ አትሞችም፣ ትምህርቴን ተምሬ ኮራ አርጌ ነው የማኖርሽ እናቴ ብላ ትላታለች። ደግሞ እንድጨናነቅ አታድርጊኝ፣ አንቺም አትጨናነቂ እታጉዬ የኔ እናት ብላ ትላታለች። እታጉም እኔ እኮ ወድጄ አይደለም ልጄ የምጨናነቀው፣ ወድጄ መስሎሽ ነው ወይ ብላ ትላታለች። እሷም እንግዲህ ወደሽ አይደለም ወደሽ እንዳልሆነ አውቃለሁ፣ ግን ምንም ነገር ማድረግ ስለማይቻል ነው ብላ ትላታለች። እሷም እንግዲህ አሁን አዳምጪኝ በቃ ብላ ስትላትም እሷም አዘንጬ አፍርቼ ያኖርሻለሁ እያለቻት ልጄ እንደዛማ ቢሆን በምን እድሌ ደስ ይለኝ ነበር ብላ ስትላትም እታጉዬ ዛሬ ምን እያልሽ ነው ያለሽው ብላ ስትልም እንግዲህ ለመሞት 2 ወር ብቻ ነው እየቀረኝ ብላ ያለውን ነገር ትነግራታለች። እታጉ ስትነግራት ልጅቷ ትደነግጣለች። ለዚህ ነው እኔ ከዘመዶችሽ ጋር ልቀይጥሽ እጅግ ትደነግጣለች ማለት ነው። ልጅቷም እጅግ በጣም ከደነገጠች በኋላ ለምንድን ነው እንደዚህ የምትኝ? እንደዚህ እንድትኝ አልፈልግም፣ ውሸት ነው ብላ ስትላትም እውነቴን ነው እኔ ለምን እነግርሻለሁ ብላ እንግዲህ ያለውን ነገር ትነግራታለች። እሷም እንግዲህ እጅግ በጣም ትደነግጥና ይህን ነገር ውሸት አድርግልኝ እያለች እንግዲህ ትላለች ማለት ነው። እሷም ያንን ነገር እንግዲህ በመቀበል ምንም ነገር ማድረግ ስለማትችል እያለቀሰች ትገኛለች። ሆኖም እንግዲህ እታጉ በድጋሜ ወደ ቤት ሄዷ ነበረ። እሷም እንግዲህ በድጋሜ እቤት ከሄደችም በኋላ ምንድን ነው እሱ እየተከሰተ ያለው? እንግዲህ በሩን ስታኳኳ እሱ ነበር የከፈተላት። እሷም ትደነግጥና እሱም ካያት ከደነገጠ በኋላ ምን ፈልገሽ ነው ብሎ ሲላት ወይዘሮ ዝናሽን ፈልጌ ነው፣ ምን መልእክት አለሽ ብሎ ሲላትም አይ የለኝም እንደመጣው ብቻ ንገራት ብላ ትሄዳለች። ከዛን እንግዲህ ክሩቤል ተደብቆ እያያት ነበር። ክሩቤልም ያወራታል ማለት ነው። ክሩቤልም እንግዲህ ካወራት በኋላ ክሩቤል ሲያወራት እንግዲህ ያለውን ነገር ትነግረዋለች። እሱም ከእነሱ ሩቃ እስከ ዛሬ በደህንነት ኖርሻል፣ አሁንም ደህንነትሽ ይሻልሻል፣ በደህንነትሽ ብትኖሪ ነው የሚሻልሽ እንጂ እዚህ ነገር ውስጥ አትግቢ ብሎ ይላታል። እሷም ወድጄ አይደለም ልጄ የምገባው፣ ልጄን ብቻዋን ከምተዋት ከዘመዶቿ ጋር ልቀይጣት ብዬ ነው ብላ ትላለች። አቶ ግርማ እንደዚህ እንደምታስቢው አይደለም፣ የትርስትን አባት ራሱ ይኸው ገደለው አይደል እንዴ ብሎ ይላታል። እሷም በህግ ሄዳለሁ ብላ ስትል ህግ ቢኖርማ መቼ እንደዚህ ደረቱን ደፍቶ ይኖራል? የእሷን አባት ገደለ። አባቷንም ከመግደሏ አይኗን ሁሉ አሳጥተው ልጅቷን ሽባ አደረጓት። ስለዚህ
አሁን ደግሞ ልጅሽንም አንቺንም ንብረት መውረስሽን ሲያዝ ሁሉንም ነገር አንቺንም ልጅሽንም ያጠፋሻል። ስለዚህ ልጅሽ እንደዛው በደህንነት በሰላም ብትኖር ይሻላል፣ አርፈሽ ብትቀመጭ ይሻላል በማለት ይነግራታል። እሷም እንግዲህ ያንን ነገር እጅግ እያዘነች ለካ እሱ ደፍቷት ነው እንዴ እንደዚህ አድርጓት ነው እንዴ በማለት እንግዲህ እጅግ በጣም በማዘን ትናገራለች ማለት ነው። እሷም እንግዲህ እንደዛው በማዘን እያለች እንደዛው እያዘነችም ሳለ እንግዲህ ያንን ነገር ከተናገረችም በኋላ እንደዛ እያዘነች ልቧ ተሰብሮ ባለው እንግዲህ እጅግ በጣም የሚያሳዝነው ልቧ እንግዲህ እንደዛ እንደተሰበረ ወደ ቤቷ ትመለሳለች። ከተመለሰችም በኋላ እንግዲህ ለወይዘሮ ዝናሽም ያለውን ነገር ኩሩቤል ይነግራታል። እሷም እንግዲህ ከተወሰነ ደቂቃ ካሰበች በኋላ ልጄ አንተ ያልከኝ ነገር ትክክል ሳይሆን አይቀርም፣ እኔም ከጎናቸው ሆናለሁ። እዚህ ደግሞ ከመጣች ሌላ ችግር ነው። ልጄ ታክማ ሳትመጣ ሌላ ችግር ደግሞ ላስተናግር ነው። ወደዚህ እንዳትመጣ ግን ሂድና አጣራ። እውነት የእሱ ልጅ ሆና ነው ወይስ ደህንነታቸውን ሊያራግፉብኝ ነው? ይቅር በለኝ ጌታ ሆይ እያለች እንግዲህ ከዛን ኩሩቤልም ያለውን ነገር ሄዶ ሲያጣራ ጸባዩዋ ያለው ሁኔታዋ እንግዲህ ከትርስት ጋር ትንትላለች ማለት ነው። እሱም እንግዲህ መጥቶ ሲነግራት አንቺ ራስሽ ሄደሽ ብታረጋግጪ ይሻላል፣ እኔ ትርስት እህቷ ትሆናለች ብዬ ስላሰብኩ ለእኔ ተመሳስላብኛለች ብሎ ይላታል። እንግዲህ ሄዷ ለማናገር እያሰበች ትገኛለች። ሆኖም ታጉ እጅግ በጣም ነው የምታሳዝነው። እንግዲህ ልጇም በመሀል ላይ እየተሰቃየች ትገኛለች። እንግዲህ ይሄው እንትና እንግዲህ ሰውየው ኃይለኝነቱ ከነውፍረቱ ይደፈጭጫቸዋል ብለን እናስባለን። እንግዲህ ጆንን ትጠራና ጆን አደራህን ተጠንቅቀ ስራ ለእኔ ስትል በኋላ ይሄንን ነገር ባትሰራ ጀምረ ብትተው ዳድ እንደዚህ የሚለቅ ሰው አይደለም፣ ዳድ ቀላል ሰው አይደለም ብላ ትለዋለች። እሱም ምንም ነገር አትፍሪ፣ መጀመሪያ የት እንደሚውልና አቅጣጫውን ውሎውን ሁሉ እናጣራለን፣ ከዛም በኋላ ስራችንን እንጀምራለን ብሎ ይላታል። ለምን ይሄንን ለእኔ እኔ አልነግርህም ብላ ትለዋለች። እሺ በቃ ነገርኛ ብሎ ይላታል። እሱም ከኛ ቤት ከሱ ቤት ነው የሚሄደው፣ እንደውም ውሎውን ሁሉ ነገር እኛ ቤት አድርጎ አይደል እንዲያስጠላኝ ብላ ትለዋለች። እንግዲህ ጆን ሊገለው ተስማምቷል ማለት ነው። የሚያደርጉት ነገር ሲያጡ እንግዲህ የትርስት ሳይሳካላቸው ሲቀር አሁን ደግሞ ወደ ኩሩቤል ዞረዋል። እንግዲህ ማሚም አንገቷ እንደዛው እንደታሰረ ነው ያለው። ሆኖም እንግዲህ ትርስትም ጥሩ ነገር ላይ እንዳለች ተደውሎ ተነግሯታል። የእሷም ሕክምና በጥሩ ሁኔታ እንዲጠናቀቅ ጸልይ ክሩዬ እያለች ነው። እንግዲህ ለአምሮት ግን በዚህ በኩል እቅዷ ስላልተሳካላት እንግዲህ አሁን ላይ የኩሩቤል ለሚታገተው ለሚገደለው እጅግ በጣም ደስተኛ ሆና ውስጧ ተቀብሎላታል ማለት ነው። ሆኖም ግን ውድ የተከበራችሁ የሴኒ ቤተሰቦች ውድ እህታችሁ ሴና ነኝ። እንግዲህ ግምታችሁን ታስቀምጣላችሁ ማለት ነው። እኔ ግን አይሳካላቸውም ከምለው አንዷ ነኝ ማለት ነው። እስቲ ተሳክቶላት አግተው ሁሉን ነገር ይወርሳሉ ብላችሁ ታስባላችሁ ወይስ ሁሉ ነገር ይጨናገፍባቸዋል ብላችሁ ታስባላችሁ? እና እንግዲህ ይሄንን ይመስላል ማለት ነው። ውድ ቤተሰቦቼ ሀሳባችሁን ኮሜንት ላይ እጠብቃለሁ። እንግዲህ ኩሩቤልን አለማድነቅ አይቻልም። እያደነቃችሁት ለዛሬ ይህንን አዘጋጅቼላችኋለሁ። ቆይታችሁ ያማረ የተዋበ የሆንላችሁ እንግዲህ ውድ ቤተሰቦቼ እና አበረታቱኝ። ሁሌም እያበረታታችሁኝ ነው። አሁንም አበረታቱኝ እላችኋለሁ። እንግዲህ ከጎኔ እንደምትሆኑና እንደምታበረታቱኝ እርግጠኛ ነኝ ማለት ነው። ውድ የተከበራችሁ የተወደዳችሁ ቤተሰቦቼ በርቱልኝ፣ አበርቱኝ፣ ላይክ አርጉልኝ፣ ሼር አርጉልኝ። ከዛን እኔ የታችሁ
እንግዲህ ትልቅ ደረጃ ደርሼ ብዙ የምላችሁ ነገር አለኝ እላችኋለሁ ማለት ነው። እና መልካም ወይና خلاص انت تشارجر